سعودي للابالوت اجرات بمنجست درجة ربيع الأول የሚባል በዓል ተደርጎ ይከበራል። መሰረቱ ምንድነው የሚል ጥያቄ ይነሳል። ሰኞ ተወለዱ፣ ሰኞ ወደ ኸልቅ ተላኩ፣ ሰኞ ቀን ወደ ሰማይ ሰረጉ፣ ሰኞ ቀን ወደ መዲና ተሰደዱ፣ ሰኞ ቀን ሞቱ። ሁሉም ሰኞ ነው። ማንኛው ልታከብር ነው ታዲያ? በየመንደሩ ሁላ የሚነሳውን ሸሪዓ ይሆናል። ተሽሪዕ ያላህ እንጂ ወይንም የነቢያችን እንጂ ተሽሪዕ የለም። በየጊዜው እየፈጠር ዲን ላይ የጨመርን ሃይማኖት ሊሆን ይችላል ወይ? ከሰሃቦች የበለጠ እንወዳለን ነቢያችን የምንል ታለን ትንሽ ነሽ አድርጎናል ማለት ነው። ወደ ሐኪም መሄድ ያስፈልገናል። የፍቅር መግለጫው ሱናቸውን በመከተል የከለከሉትን በመከልከል ነው የሚተረጎመው እንጂ በመደነስ አይደለም፣ በመጮህ አይደለም ነው ትርጉማችን። ጠቡ እዚህ ላይ ነው። የፍቅር መግለጫው መደነስ አይደለም፣ አሮጌ በሬ ማረድ አይደለም፣ ሱናቸውን መከተል ነው። የከለከሉትን መከል። አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና من يهده الله فلا مضل له ومن يضلل الله فلا هادي له. أشهد أن لا إله إلا الله وحده لا شريك له ولا وزير ولا نذير ولا ضد ولا ند له. وأشهد أن نبينا محمدا عبده ورسوله وحبيبه وخليله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين. صاحب اللواء المعقود والحوض المورود والمقام المحمود، شفيع المذنبين، قائد الغر المحجلين، وخاتم الأنبياء والمرسلين، وسيد الأولين والآخرين، سيدنا محمد صادق الوعد الأمين، صلى الله عليه وعلى آله وأصحابه في كل وقت وحين. أما بعد، فخير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، أو كما قال رسول الله صلى الله عليه وسلم. إخوة الإيمان والإسلام، في مثل هذا الشهر قيل ولد فيه رسول الله صلى الله عليه وسلم، قيل، وليس القول مقطوعا به، وفيه أقوال، قيل في ربيع الأول، وقيل في ربيع الثاني، وقيل في رجب، وقيل في شعبان، وقيل. والمشهور أنه ولد في ربيع الأول ومات في ربيع الأول. والمشهور أنه ولد في ربيع الأول في 12 ومات في 12. ويوم ولادته ويوم موته يوم واحد. ولد يوم الاثنين، وهاجر يوم الاثنين، وبعث يوم الاثنين، وأسري يوم الاثنين، ومات يوم الاثنين. ومن شدة الاتفاق سنو تولدوا، سنو ودخلك تلاك وما أرسلناك إلا رحمة للعالمين. سنو كان ودى سماء سرقوا، سنو كان ودى مدينة تسددوا، ሰኞ ቀን ሞቱ። ሁሉም ሰኞ ነው። ማንኛው ልታከብር ነው ታዲያ? አዘኑም የዛኑ ዕለት ነው፣ ሁሉም የዛኑ ዕለት ነው። እንግዲህ እንደው ዝም ብሎ ማደብ ነው እንጂ የተወለዱትም የዛው ዕለት፣ የሞቱትም የዛው ዕለት፣ የተላኩትም የዛው ዕለት፣ ሰማይም የሰረጉት የዛው ዕለት፣ ስደት የሄዱትም የዛው ዕለት። ስደት ነው የምናከብረው እና ሞታቸው ተመልከተው። ይሄን ጉድ እንግዲህ ሁሉም ሰኞ ነው። የተወለዱት ሰኞ፣ የተላኩት ሰኞ፣ ስደት የሄዱት ሰኞ፣ ወደ ሰማይ የሄዱት ሰኞ፣ የሞቱት ሰኞ። ولد يوم الاثنين، بعث يوم الاثنين، هاجر يوم الاثنين إلى أرض طيبة. يا بكنيا سوتشينو. ولد يوم الاثنين، بعث يوم الاثنين، هاجر يوم الاثنين إلى أرض طيبة. እንግዲህ ከዚህ በመነሳት
በሀገራችንም ሆነ በሌሎች ሀገሮች ከሳዑዲ ሌላ ባሉት ሀገራት በመንግስት ደረጃ ረቢዑል አወል የሚባል በዓል ተደርጎ ይከበራል። መሰረቱ ምንድነው የሚል ጥያቄ ይነሳል። ምን መሰረት አለው? መቼ ነው የተጀመረው? ማን ነው ጀማሪው? የሚል ጥያቄዎች ብዙ ይደረደራሉ። ለዚህ ሁሉ መልስ ያስፈልጋቸዋል። መቼ ነው የተጀመረው ለሚለው መልስ 362 ዓመት بعد الهجرة 362 ተመልከቱ። 362 ማለት አኢመቱ አርባዓዎች የሉም። አቡ ሐኒፋ የሉም፣ ማሊክ የሉም፣ ሻፊዒ የሉም፣ አህመድ የሉም፣ ቡኻሪ የሉም፣ ሙስሊም የሉም፣ አቡ ዳውድ የሉም፣ ትርሚዚ የሉም፣ ነሳኢ የሉም፣ ለማጀህ የሉም። አኺር የሞቱት ነሳኢ ናቸው። ነሳኢ 303 ዓመት ላይ ናቸው። ገና መውሊዱ 362 ላይ ነው። ከ60 ዓመት በላይ እንግዲህ አቡ ሐኒፋ ማያውቁት፣ ማሊክ ማያውቁት፣ ሻፊዒ ማያውቁት፣ አህመድ ማያውቁት መውሊድ የሚባለውን ነገር፣ ቡኻሪ ማያውቁት፣ ሙስሊም ማያውቁት፣ አቡ ዳውድም፣ ትርሚዚም፣ ነሳኢ፣ ኢብኑ ማጀህ ማያውቁት እንኳን ሱሐቦችና ታቢዖች ሊያውቁት ታቢዖችም አያውቁትም። በዚህ በሩ ተዘጋ። እንግዲህ በታቴት መጣ ይሄ ነገር እንዴት ነው? በየመንደሩ ሁላ የሚነሳውን ሸሪዓ ይሆናል። ተሽሪዕ ያለ እንጂ ወይንም የነቢያችን እንጂ ተሽሪዕ የለም። አንድ ነገር ህግ ለማውጣት የሚችለው ፈጣሪ ብቻ ነው። ነቢያችንም የተፈቀደላቸውን ተሽሪዕ አድርጋሉ። ሌላ ሰው ሊሰራ አይችልም። እርግጥ ሱና ካለ የአራቱን ሱሐቦችን ሱና ተከተሉ ብለዋል። ባገኘን ይከተል ነበር። عليكم بسنتي وسنة الخلفاء الراشدين المهديين عضوا عليها بالنواجذ وإياكم محدثات الأمور فإن كل محدثة بدعة وكل بدعة ضلالة. حديث صحيح وغيره. وفي الصحيحين من أحدث في أمرنا هذا ما ليس منه فهو رد. وفي مسلم كذلك من عمل عملا ليس عليه أمرنا فهو رد. እነዚህን ሐዲሶች ሁሉ በማጤን ሌሎችንም ሐዲሶችን ስናጤናቸው በነቢያችን ጊዜ አለይሂ ሰላቱ ወሰላም የሌለ ነገር፣ በሱሐቦቻቸው የሌለ ነገር፣ በታቢዖች የሌለ ነገር፣ በታቢዕ የሌለ ነገር አዲስ ዲን ሊሆን ይችላል ወይ? ጥያቄው እዚህ ላይ ነው። በየጊዜው የፈጠር ዲን ላይ የጨመርን ሃይማኖት ሊሆን ይችላል ወይ? اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يا الله. اليوم أكملت لكم دينكم. الساتهم عليه الصلاة والسلام تركتكم على المهجة البيضاء ليلها كنهارها لا يزيغ عنها بعدي إلا هالك. ليلنا كانوا تككلون የሚጨመር የሌለው እዛ ነው ትቻችሁ የሄድኩት ብለዋል። ታዲያኛ መጨመራችን ምን ትለዋለህ? አልየውም አክመልቱ ለኩም ብያለ ይሄ ቀርቶሃል። አንተም አላሟላህም አላህ። አንቱም ተረክቱኩም አለ መሀጀተ በይዳ ስትሉ ይሄን ያጉድለዋል እያልን ነው እኛ። ይሄ ለምን ቀረ? የመውሊድ በዓል ለምን ቀረ? የአሹራ በዓል ለምን ቀረ? የሸዋል በዓል ለምን ቀረ? የኒሰን ሻዕባን በዓል ለምን ቀረ? እያልን እየተሟገትን ነው እነሱ ጋር። ትታችኋል እያልናቸው ነው። አላህ አልየውም አክመልቱ እያለ እኛ ይሄን ትተሃል ማለታችን ነው። በምላሳችን ባንናገር ተግባራችን ይሄን ነው። እየተናገርንም ነው። ደግሞ በዓሉ ሱና ነው የሚሉ ሰዎች አሉ። ማን ያበጀው ሱና? ሱና ወይ አላህ የደነገገው ወይ ነቢያችን የደነገጉት ወይ አራቱ ኹለፋ የደነገጉት ነው። በየመንደሩ የሚጻፈው ሁሉ ሱና አይሆንም። ይሄ ትሆንማ እኔም እጥፋለሁ፣ ያም ይጥፋል፣ የታየውን ያ ሁላ ሸሪዓ ይሆናል። ሱናው ልም ብሎ ጠፋ። የእኛ ተሰብስቦ ሸሪዓ ሊሆን ነው። ስለዚህ አባቶቻችን ሲሰሩት ኑረዋል።
አባቶቻችን ምክንያት ይኖራቸዋል እኛ አላወቅነውም ነው የአባቶቻችን ምክንያት አልደረስንበትም እኛ ስንደርስበት ይሆናል እኛ አሁን አልደረስንበትም ለምን መውሊድ እንዳወጡና እንደተዳለቁ አልደረስንበትም አሁን እኛ የኛ አቅላችን አልደረሰበትም ያልደረስንበትን አልጠየቅም የደረስንበት ቢድዓ ነው የሚለው ነው የቀራ ነው ሙስተሐብ ነው ወይም ሱና ነው የሚለው አልደረሰንም እስካሁን ድረስ በማንኛው ኪታብ ላይ ስለዚህ ያለፉትን ማን ተወኩሙ ምናልባት አኺር العمر ላይ ተወብተው አላህ ተወባታቸውን ተቀብሏቸው ሄደው ይሆናል እኛ ዝም ብለን እናጨበጭባለን እንጂ አላህ Subhanahu Wa Ta'ala መጨረሻ ሀያታቸው ላይ የሰራችሁትን ቢድዓ አውፍ ብያቸዋለሁ ብሏቸው እንደው ማን ያወቀው አንተ ዝም ብለህ ታጨበጭባለህ ሰዎች እያል እነሱ አውፍ ተብለው ነው የሄዱት አንተ ያን አውፍ ተባሉት ወንጀል እየተሰራ ነው ብድግ የምትለው ማን ያወቀው ስለዚህ ያለፉትን መጠቆም አንችልም ስራህን ጀባ ነው تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون ያለፉትን ሰዎች እናንተ ተጠያቂ አይደላችሁም እነሱ በሰሩ ተጠያቂ አትሆኑም እናንተ እነሱ ስራቸውን ይዘው ሄደዋል لا تسبوا الأموات فإنهم أفضوا إلى ما قدموا أموات تسادبوا ያሉትን ስራቸውን ይዘው ሄደዋል አይጨምርም አይጎልም ብትሳደቡ እነሱ የሚጎልባቸው ነገር የለም ብታወድሷቸው የሚጨምርላቸው ነገር የለም እስበሳችሁ በህይወት ያላችሁ ትበጣበጣላችሁ እንጂ እነሱ ዘንድ የሚደርስ ነገር የለም ለምና አትሳደቡ አሟትን ብለዋል لا تسبوا الأموات فإنهم أفضوا إلى ما قدموا አባትህ እንዲያደርጉ ነበርና እንዲህ ናቸው አያትህ እንዲያደርጉ ነበርና እንዲህ ናቸው ተገቢ አይደለም ያደረጉትን አድርገው ሄደዋል غفر الله لهم اللهم ارحمهم وعافهم واعف عنهم واغسلهم بالماء والثلج والبرد اللهم لا تفتنا بعدهم واغفر اللهم لنا ولهم بالأعمال فعيل كذلك عليه الناس አሁን ክፍቱ ፋይለኛ ነው በህይወት ያለነው ሰዎች ፋይላችን ክፍት ነው ሳይዘጋን ጊዜ በጎ ስራ ሰርተን አስመዝግበን መሄድ አለብን ነው መሄድህም አይቀር ነው ዛሬማ ምን አለ ቢሰርቁ ቢቀሙ ይሸግራል እንጂ አላህ ፊት ሲቆሙ ዛሬማ ምን አለ ቢጠጡ ቢሰክሩ ይሸግራል እንጂ ሙተው ሲቀበሩ ዛሬማ ማን አለ የሚያጋልጥህ እቀብር ሲገባ ታያለህ ጉድህ ዛሬማ ማን አለ የሚያጋልጥሽ በቀብር ስትገቢ ታያለህ ጉድህ ይዘልቃል ጉድህ ተብሏል ዛሬማ እንደፈለግን ነው እዛ ነው የዛለታ ነገር የሚመጣው ስለዚህ ያ ጀማዓት الخير በመውሊድ አትጣሉ ቢድዓ ነው ብለህ ዝም ነው መውሊድ የሚያወጣው ሰው ካፍራህ አትበል ኩፍር አያደርስም ቢጠና ቢድዓ ሙሐረም ይሆናል ቢድዓ ሙሐረም ቢድዓ ከራሀተ ተሕሪም ነው ቢሆንም ቢድዓ ሙሐረም ኩፍር አያደርስም ትከፍራለህ መውሊድ አወጣህ አይባልም ትከፍራለህ የሚለው ከባድ ነው አትሩጡ ወደሱ ችግር ነው መውሊድ ይፈቀድልናል የሚሉ ሰዎች ብዙ ምክንያቶች አመጣው ነበር ለሁላቸውም መልስ ሰጥተናል አንደኛ አቡ ለሃብ የሚባለው የአባታቸው ወንድም አጎታቸው ያጠማማው ተበት የዳ ቁርአን የወረደበት ሰውዬ ሰይስላ ናረን የተባለው በጀሃነም ይቃጠላል የተባለው ሰውዬ ከሞተ በኋላ በህልም عباس أيتنا ما فعل الله بك الله انت أدركه اندزا محمد ستانجلاتا من أدركه بلوت فسات وستنا يالهوت ين سنو كان
እሳቱ ቀዝቀዝ ይልልኛል ተጣቴ ስር ውሃ ጠጣለሁኝ አለ ብለው አባስ አወሩ አሉ። ለምንድነው ብለው አባቱ ጠይቁት። መሐመድ የተወለደ ለታ ወንድሜ በሰፈር እንደወጣ ቀርቶ ወንድሜ ልጅ ወለደ ሲሉኝ ሱወይቢየቱል አስለሚያ የምትባለውን ባሪያ ሑር ለማለት እሱ ወንድሜ በሰፈር ስለቀረ እንኳን ወንድሜ ወለደ ብሎ ነው እንጂ ነቢይ መሆኑን አውቆ በነበር ያንቃቸው ነበር የዛለት እንኳን ባሪያ ሑር ሊልና ኋላ የሰራውን ስራ ሰምታችኋል። ስለተንኮሉም ቁርአን ወርዶበታል። ተበት የደ አቢ ለሀብ ወተብ ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة في جدها بالمثل يقول أمر ضبطها من كل ما يكرته هي سوية وهي تتعلقوا هي حديث أوروا مرحبا ما أنه يوروا عباس ناجو ما تسلموا يزان جدي عندنا ሁለተኛ መናም ውስጥ አህካም መቼ ይካባል? በመናም የታየ ነገር ሐላልና ሐራም አይካብበትም። ሶስተኛ ሐዲሱ ሙንቀጤ ነው፣ ሙርሰል ነው። ከአባት የሰማ ሰው አይደለም ያወራው፣ ያልሰማው ነው ያወራው። አራተኛ ሐዲሱ ሙንቀጤም ሆኖ መናምም ከመሆኑ ጋር ቁርአንና ሐዲስ ጋር የሚጣላ ነው። ካፊር በዚህ ዓለም የሰራው ስራ አኺራ ላይ አይጠቅመውም። ሐቢጠት አዕማሉሁም ብሏል ቁርአኑ። ፈላ ኑቂሙሁ ለሁም የውመል ቂያመቲ ወዝነን ሐቢጠት አዕማሉሁም ስራቸው ተበላሽቷል ብሏል ነቢያችን ዓለይሂ ሰላቱ ወሰላም። ካፊር እዚህ ዓለም በሰራው ስራ እዚሁ ዱንያው እድሜው ጤናው እንዲያገኝ ያደርግለታል እንጂ በጎ ስራው ለአኺራ ጥቅም የለውም ብለው በሰፊ ተናግረዋል። አቡ ለሃብ ተጣቱ ስር ውሃ ይጠጣል ማለት ከራማ አለው ማለት ነው ወይስ ሙዕጂዛ አለው ማለት ነው? እሱ የጀሃነም ሰው ነው። የጀሃነም ሰው ሰይስላ ናርን የተባለ ነው። እንዴት ተጣቱ ስር ውሃ ሊጠጣ ቻለ? ሰይስላ ናርን ብሎት አላህ ሱብሓነሁ ወተዓላ። እንደው መናሙ እንኳን እውነት ነው ብንል ያላህ ነው የሚያዘው፣ ያቡ የመናም መስአላ ነው የሚያዘው። አላህ ሰይስላ ናርን እያለ እና ይህንን የተደገፉ ሰዎች ከብት ያልዋለበት ኩበት ለቀማ የሚባለው ነው። ድጋፍ አይሆንም። ሁለተኛ ድጋፍ ምን አመጡ? ነቢያችን ሐሙስና ሰኞን ይጦሙ ነበር። ሌላውንም ሰው ጡሙ ይሉ ነበር። ለምንድን ነው ጡሙ የምትሉት ብንሏቸው ሐሙስ የሥራ መዝገቤ ወደ ሰማይ ይወጣልና ጡም የሥራ መዝገቤ እንዲወጣልኝ ወደ ላይ ብዬ ነው አሉ። መርሐባ። ሰኞሳ? ሰኞማ ቁርአን የወረደበት የተወለድኩበት ቀን ነውና ጡሙት አሉ። ጡሙት ማለታቸው በዓል አድርጉት ማለታቸው ነው። ምን አይነት ቅያስ ነው? ጡሙት የተባለ ሰኞ በመጣ ቁጥር ጡሙት ነው። አሁንም እየጦምን ነው ያለ ነው። ረቢዑል አወል 12 ማለት አይደለም። በማንኛቸውም ወራት ረጀብም ሻዕባንም ዙልቂዕዳም ዙልሒጃም ሰኞ በመጣ ቁጥር በየወሩ 4 ቀን ይመጣል። በየወሩ የመጣውን ሰኞ ጡሙት ነው ያሉት። አሁንም ጡሙት ሱና ነው፣ በዓል አድርጉት ማለት አይደለም። ጡሙትና በዓል አድርጉት በዓል የሚባለው ከብዙ ነገር የተከማቸ ሁኔታ ነው። መብል መጠጥ ያለበት፣ ስብሰባ ሴትና ወንድ ድብለቅ ያለበት፣ ድነሳ ያለበት፣ መድ ያለበት፣ ይሄ ሁሉ በጾም ላይ ይቀየሳል። እንዴት አንዱን ነገር በስንት ነገር ያል መጾም ነው። አሁንም እየጾምን ነው ያለ ነው። ሱና ነው። ለሌላ ነገር ደሊል የሆነ ነገር ምንም የለውም። ይሄ እንደምታውቁት ሰኞን ነው ያሉት እንጂ ረቢዑል አወል አላሉ። ሰኞ የሚባለው ተማንኛቸውም ወራት በማንኛው አወለ ሸህር የሚውደቅ አኺረ ሸህር የሚውደቅ ወሰጥ የሚሆን እቤት የሚሆን
ሰኞ በመጣበት ጾሙት ነው ያሉት። አሁንም ሰኞ ሱና ነው እንድትጾሙ ትለመናላችሁ። ቁርአን ወርዶበታል፣ ነብያችን ተወልደውበታልና ሰኞ ቀን ጾሙ። ሰኞ መጅሊስ ጋር ይጫታታለምት ማለት ነው ማለት ነው። ዱዓ አድርጉ ሰኞ ጾሙ ያሉት እንጂ ይጫታለምት አላሉ። ሌላው ደግሞ መረጃ ብለው ያመጡት ነብያችን አለይሂ ሰላቱ ወሰላም 40 ዓመት ተሞላቸው በኋላ አቂቃ አርደዋል ለነፍሳቸው ለሹክር ብለው። አባስ አርደውላቸው አብዱ ሙጠሊብ አርደውላቸው የለም እንደ በልጅነታቸው አይ ለነፍሳቸው አርደዋል። ይሄ ሐዲስ እነ ኢማሙ ማሊክና እነ ሌሎቹ ዑለማዎች ላ አስለ ለሁ ነብያችን 40 ዓመት ተሞላቸው በኋላ ለነፍሳቸው አቂቃ አርደዋል የሚል ሐዲስ መሰረት የለውም ብለዋል። አበቃ መረጃ አይሆንም። ሌላው ነብያችን መዲና የወረዱ ጊዜና አይሁዶች አሹራን ሲጦሙ አዩአቸው። ለምንድን ነው የምትጦሙት ቢሉ وهو يوم نجى الله فيه موسى وأغرق فيه فرعون وقومه نبي موسى ከባህር ነፃ ያወጣልን ፈርዖንን ከነህዝቦቹ ባህር ያስገባልን ጌታ ለሱ ሹክር ብለን ነው የምንጦመው ሲሏቸው ጊዜ نحن أحق بموسى منكم እኔ በልጣለሁ ከእናንተ ሙሳ ወንድም አይደለም ወይ ብለው ጦሙ አዘዙ። ለሹክር መጦም አለ ማለት ነውና ለሹክር መውሊድ ማውጣት አለ ማለት ነው። ጦምና መውሊድ ምን ያገናኘው? አንተ ቂያስ ማለት እኮ ይሄና ይሄ የሚጣጨውና የሚጣጨው አንድ ነገር ሲሆን ነው ቂያስ የሚባለው። ጦም ሌላ መስአላ፣ መውሊድ ማለት ምግብ ማለት ነው። ምግቡና መውሊዱ ምን ያገናኘው? ጦሙ ምን ያገናኘው? ወይስ ነው የተገናኘው? ብሉና ትብሉ እኮ ነው ዲድ ነው። ብሉና ትብሉ እንዴት ቂያስ ይደረጋል? ጾምማ አሁንም ብለናል ሰኞ ተወልደውበታልና ጾሙ ብለናል። አሽራ ማያስፈልገንም። ስለዚህ ይሄም ቂያሱ ትክክል አይደለም። ቂያስ ማለት አንድን ነገር በአንድ ነገር ተታቅጣጭ መሐከላቸው ጃሚዕ ወይንም አገናኝ ነገር ያስፈልጋል። ለምሳሌ ጠላ ወይንም ቀሪቦ ሐራም ነው አለ። በማን ቀይታችሁ ቢሉ በጠጅና ባረቂ ያልናቸው። ጃሚዑ ምንድነው? ሁላቸውም የሚጠጡ ናቸው። ሁላዎቹም ፈሳሽ ናቸው። ሁሉም አስካሪ ናቸው። ያው ጃሚዕ አላቸው። ሁሉም ፈሳሽ ነው። ሁሉም የሚጠጣ ነው፣ የሚበላ አይደለም። ሁሉም አስካሪ ነው። ሶስት ነገር ያገናኝቷቸዋል። እንደዚህ ነገር ያስፈልጋል አንድ ነገር በአንድ ነገር ላይ ለማቅጣጨት። አሁን ጦምና መውሊድ አንድ እንኳን ጃሚዕ የላቸው፣ አንድ ሰብሳቢ የላቸው፣ የሚያገናኝ ነገር የለም። አንድ ነገር በአንድ ነገር ላይ ስትቀይ ስታቅጣጭ የሚያገናኙ ምክንያቶች መፈጠር መገኘት አለበት። እንደው ብድግ ብሎ እንዲህ ሰርተዋልና እኔም እንዲህ እሰራለሁ ጃሚዓቸውን አንተዋልና። የኡሱሉ ጃሚዕ ምንድን ነው? ኡሱል አልፊቅሁ ቂያስን መረጃ ነው የሚለው ጃሚዕ እንዳላቸው ነው። እንደው ዝም ብሎ ብድግ ብሎ አይደለም። ኡሱል አልእስላም አልቁርአን ወልሐዲስ ወልኢጅማዕ ወልቂያስ ብለናል። ኢጅማዕ ያው የታወቀ ነው። ቂያስ መረጃ የሚሆነው በዛና በዛ መካከል ዝምድና እንዳላቸው የሚያገናኝ ነገር ነው። ይሄ የሚያገናኝ ነገር አልተገኘምና ለምሳሌ አልቡሩ ቢልቡሪ ወሸዒሩ ቢሸዒሪ ብለው በግልጽ ሪባን ተናገሩ። ስንዴና ጤፍም ገብስም ምግብ ስለሆኑ ባቄላም ዘንጋዳም ዋያም ምግብ ናቸው። ሁላቸውም ፍራፍሬዎች ናቸውና ሪባ ይወጅባላል። ሪባ ሁላቸውም ላይ ምን አሰባሰበ? ሁላቸውም ፍራፍሬዎች ናቸው። ሁላቸውም የሚመገቡ ናቸው፣ የሚጠጡ አይደሉም። ጃሚዓቸው ይሄ ነው የሚያገናኛቸው ነገር። ሁሉም ፍራፍሬ ነው። ሁሉም ከፈይተው ወይ ተቀቅለው የሚመገቡት ነገር ነው። ሁላቸውም የአካል መገንቢያ ናቸው። ይሄ ጃሚዓቸው ስለሆነ ሪባ ይመጣል። በገብስና በስንዴ ብቻ አይደለም። የዛን ጊዜ በሌለውም በጤፍም በማሽላም በዘንጋዳም በበቆሎም ሪባ ይመጣል ያልነው የሚያገናኛቸው ነገር አለና።
ይሄ መውሊድና ጾም የሚያገናኛቸው ነገር ምንም አልተገኘም እስካሁን ድረስ ምንም የለም። በዚህ ለመቀየት አይቻልም። ሌላ መረጃ እንዳላችሁ አንቷል የለንም። 5 መረጃ መጣ ተደበለት እንደዚህ የምትሉት 5 እንኳን 10 ብታመጡ አንዱ እንኳን የሚጨበጥ የለው ምን እናገኛለን? አንዱ የሚጨበጠው አጣል አቡላህ ባላችሁ አቡላህ ሰይፍላና ተብሎ አላህ በቁርአን የዘገለው ነው። የሱም ደግሞ የመጣው ወሬ በመናም እንጂ በውን ያልተሰማ ነገር ነው። የአሽራ ጾም የምትሉትም ጾምና መውሊድ ምን አገናኘው? የሰኞ ጾም የምትሉትም ጾምና መውሊድ ምን አገናኘው? እንደዚሁም አቂቃ ያላችሁት መሰረት የለውም አልናችሁ። እንግዲህ ምንድን ነው? فبذلك فلتفرحوا የሚል አያት አንስተው ተከራክረዋል። ነብያችን ረህመት ናቸውና ለረህመት ተደሰቱ ማለት ነው። فبذلك ያለው መጀመሪያ ምንድን ነው? ቁርአን ነው፣ ኢማን ነው። ተፍሲሩ በብዛት እዚህ ላይ ነው የሚሄደው። والحاصل አሁን ባለንበት ወራት ረቢዑል አወል በሚባለው ውስጥ በብዙ ዓለማት ውስጥ ትሰማላችሁ ታያላችሁ። ሰዎች በአመት አንድ ቀን ቀርቃቸውን አጥበው አካላታቸውን ተጣጥበው አሮጌ በሬ አርደው ነቢያችን እንወዳለን ብለው ሲዳለቁ ያድራሉ። ከዛ ዕለት በኋላ ሶላት አይሰግዱም። በአመት አንድ ቀን ይሰግዳሉ፣ ይዛለታ ይተጣጠባሉ፣ አካላታቸው ሁሉ ይሆናል። እስከ ዓመቱ ሶላት የለም በጭራሽ። የዛል ጉሪያ ማለት ነው። እነዚህ ሰዎች እንግዲህ ወዳጅ ናቸው። የነቢያችን ወዳጅ ማለት አለይሂ ሰላቱ ወሰላም الذي ائتمر فيما أمر وانتهى عما نهى وزجر وصدق فيما أخبر ነው። የነቢያችን ወዳጅ ማለት የከለከሉትን የተከለከለ ያዘዙትን ትእዛዛቸውን የፈጸመ የተናገሩት እውነት ያለ ነው። ሱናቸውን የተከተለ ነው። ሱናቸውን ሳንከተል ወደናል ማለት ምን ማለት ነው? የወደደና ያበደም አንድ ነው። የወደደና ያበደ አንድ ነው። ግን በወደድክ ትከተል ነበር ሱናቸውን። እሳቸውን የሚወዱ እነማን ናቸው? ከሁሉ በፊት ሱሐቦች ናቸው። ሱሐቦች ንብረታቸውን፣ ቤታቸውን፣ ነፍሳቸውን ለነቢያችን የሰጡ ናቸው። ንብረታቸውን፣ ቤታቸውን፣ ርስታቸውን ትተው ዲን ብለው የገቡ ናቸው። ነፍሳቸውን የሰጡ ናቸው። እና እንኳን ነፍሳችን ልንሰጥ ቀርቶ አሮጌ በሬ አርደን እንደሆነ ነቢያችን እንወዳለን ነው የምንለው። እንኳን ነፍሳችን ልንሰጥ ቀርቶ እነሱ ይህ ነገር ሱና ቢሆን ኑሮ ከእኛ የበለጠ የሚወዷቸው እነሱ ስለሆነ እነሱ ይሰሩት ነበር። ከእኛ የበለጠ የሚያከብሯቸው እነሱ ስለሆነ ያንን ነገር ያከብሩት ነበር። የለም ይሄ ነገር ከእኛ የበለጠ የሚያውቋቸው ስለሆነ ውስጥ ላያቸውን የሚያውቋቸው አብረው የተወለዱ አብረው ያደጉ ስለሆኑ ሁኔታቸውን የሚያውቁ ስለሆነ ይሄን ነገር ያከብሩላቸው ነበር። ሱና በሆነ ኑሮ የለም። እኛ ምን እንበልጣለን? ተሳቸው ኋላ የመጣነው ሰዎች ከሱሐቦች የበለጠ ነቢያችን እንወዳለን የምንል ሰዎች ታለን እብደት ነው ይሄ። እነሱ አጥንታቸውን ከዚህ ሰው ደማቸውን